አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንግዲህ እንደተለመደው በአዲስ ታሪክ መጥቻለሁኝ። የሀበሻው ቢላል ኢብኑ ረባህ ረዲየላሁ ዐንሁ ሙሉ ክፍል አብራችሁ ይቆዩ። የአቡበክር ስዲቅ ረዲየላሁ ዐንሁ ስም ሲነሳ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንዲህ ይሉ ነበረ። አቡበክር ልዑላችን ነው፣ የእኛ ልዑልም ነፃ አውጥቶልናል። ዑመር ረዲየላሁ ዐንሁ ልዑላችን ሲሉ ያሞካሹት ግለሰብ ታላቅ ሰው ነበር። እጅግ በጣም እድለኛ ይህ ሰው እንዲህ አይነቱን የሙገሳ ቃል ሲሰማ ግንባሩን ደፋ። አይኑን ገርበብ በማድረግ እኔ ትናንት ባሪያ የነበርኩኝ የሀበሻ ሰው ነኝ ይል ነበረ። ለመሆኑ የትላንቱ የሀበሻ ባሪያ የዛሬ ልዑል ማን ይሆን? ቢላል ኢብኑ ረባህ ነው። የኢስላም ሙአዚንና የጣዖት አሳፋሪ ሰው ነው። የእውነተኝነት ኢማንና ሲዲቅ ወርቃማ ፍሬ ነው። የትኛውም ጊዜና ቦታ ከሚገኙ ሙስሊሞች መካከል ቢያንስ ከ10 ቢላልን ያውቁታል። ስሙን፣ ዝናውንና ሚናውን በሚገባ ያወሱታል። በቢሊዮን የሚቆጠሩ ሰዎች በአቡበክርና ዑመር ረዲየላሁ ዐንሁ እንደሚያውቁ ሁሉ የቢላልም ረዲየላሁ ዐንሁ ስም እንግዳ አይሆንባቸውም። ህፃናት ቢላል ማን ነው ብለህ ብትጠይቃቸው የረሱል ሰለላሁ ዐለይሂ ወሰለም ሙአዚም ነው ይሉሃል። አሳዳሪው በጋለ ድንጋይ ላይ በማስተኛት ሲያሰቃየው ወደ ጥንቱ እምነቱ ከመመለስ ይልቅ አሃድ በማለት ጽናቱን የገለጸ ሰው ነበር የሚል ምላሽ ታገኛለህ። ይህ ሁሉ ታላቅ ዝና እውቅና ያተረፈው ቢላል ኢስላምን ከመቀበሉ በፊት በህዝቡ ዝና ከእንስሳ ተለይቶ የማይታይና የተናቀ ባሪያ መሆኑን ማስታወስ ያሻል። ቢላል ረዲየላሁ ዐንሁ ኢስላም ባይቀበል ኑሮ የአሳዳሪውን ግመል ከመጠበቅ ሌላም ይህው ሚና የለውም። እንኳን ከሞተ በኋላ በህይወት ዘመኑ አስታዋሽ የሌለው ሰው ሆኖ በቀረ ነበር። ነገር ግን በእውነተኛ ኢማን በታነጹ ታታሪና ቀና በመሆኑ የገባበት ሃይማኖት እጅግ ታላቅ በመሆኑ ቢላል ረዲየላሁ ዐንሁ ኢስላምን ከሚያወሳቸው ድንቅ ሰዎች መካከል በመጀመሪያ ምዕራፍ ተጠቃሽ ለመሆን በቅቷል። እንዲህ ከፍተኛ የታሪክ ሰዎችን የቢላልን ያህል ትውስታን አልተቸሩም። የቆዳው መጥቆር፣ የሙያውና የዘሩ እውቅ ያለመሆን በሰዎች ዝና ትናንት ነፃ የወጣ ባሪያ መሆኑ ቢታወቅ ኢስላም ከመረጠ በኋላ ወደ ከፍተኛ ደረጃና ማዕረግ ለመሸጋገር አላገደውም። እንደ ቢላል አረባውያን ያልሆኑ ባሪያ ዘንድና ኃይል የሌለው ሰው ለታላቅ ዕጣ ይጠበቃል ብሎ የሚገምት አልነበረም። ከቁረይሽ ነገድ ውስጥ በታላቅነታቸው የሚታወቁና ኢስላም የተቀበሉ ግለሰቦች ሲመኙት የነበረውን የረሱል ሰለላሁ ዐለይሂ ወሰለም ሙአዚን የመሆን እድል ቢላል ረዲየላሁ ዐንሁ ማግኘቱ የሚደነቅ ነው። ወደ ዋና ታሪኩ እንግባ። የቢላልና ጥቁር ሀበሻ ናት። የአላህ ውሳኔ ሆነና የበኒ ሹመህ ጎሳ አባል ለሆነ ሰው በባርነት ተመዘገበ። እናቱም የዚሁ ጎሳ ባሪያ ነበረች። የቢላል ረዲየላሁ ዐንሁ እናት ጥቁር ሀበሻ ናት። የአላህ ውሳኔ ሆነና የበኒ ሹመህ ጎሳ አባል ለሆነው ሰው በባርነት ተመዘገበ። እናቱም የዚህ ጎሳ ባሪያ ነበረች። ዛሬ አንዳች መብት የሌለውና ለነገ አንዳች ተስፋ የሌለው ተራ ባሪያ ነበር ቢላል ረዲየላሁ ዐንሁ። የሙሐመድ ሰለላሁ ዐለይሂ ወሰለም ዜና ከቢላል ጆሮ መግባት ጀመረ። የመካ ሰዎች በትኩስ ወሬነት የሚነጋገሩት ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ ነኝ ብሎ የመነሳቱ ጉዳይ ነበረ። አሳዳሪውና እንግዶቹን በዚህ ርዕስ ጉዳይ ላይ ሲወያዩ ይሰማል። በተለይ ኡመያ ኢብን ኸለፍ የተባለ የአሳዳሪው ተንኮል የተሞላበት ውይይትና ምክክር ከጥቂት ሰዎች ጋር ከበርካታ እንግዶች ጋር ሲነጋገር አድምጦታል። የቢላል ጆሮ ተሰብሳቢዎቹ ከሚናገሩት የጥላቻ ንግግር ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ስለተነሱበት ዓላማና ምን እያሉም እንደሚያስተምሩ ሊቀነጭብ ቻለ።
አዲስ የመጣው ዲን ለአካባቢው እንግዳና ስር ነቀል ለውጥ ለማምጣት ያለ ሙሐመድም ሰለላሁ ዐለይሂ ወሰለም ምንም እንኳን ነብይ ነኝ ብሎ በመናገራቸው ተቃውሞ የገጠማቸው ቢሆንም ታማኝ እና እውነተኛ በጥሩ ስነ ምግባር የታነጹ መሆናቸውን ከጠላቶቻቸው ቁንጮዎች አንደበት አድምጧል። ሙሐመድ አንድ ቀን ዋሽቶ አያውቅም። ዝምተኛ ሆነ፣ እብድ አልነበረም። ዛሬ ግን እኛ እርሱን በእነኚህ ነገሮች መጥራት ይኖርብናል። ወደ እርሱ የሚጎርፉ ሰዎችን መግታት የምንችለው በዚህ መንገድ ነው በማለት ሲዶልቱ ሰምቷቸዋል። ሙሐመድ ሰለላሁ ዐለይሂ ወሰለም የሚቃወሙት በቅድሚያ የአባቶቻቸውን ዲን በቀጣይነት ለማረጋገጥ ሲሆን፣ በሁለተኛ ደረጃ ደግሞ የቁረይሽ የበላይነት የሚያከስም መሆኑን ስለተሰማቸው ነው። ቁረይሽ በመላው አረብ ለጣዖታዊ እምነት ማዕከል በሆነችው መካ የሚገኝ ነገር በመሆኑ ተፈሪነቱና ከበሬታው የላቀ ነበር። በሶስተኛ ደረጃ በኒ ሐሺም ተብሎ የሚታወቀው የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ቤተሰብ ላይ ያሳደሩት ቅናትና ምቀኝነት ነበረ። ከበኒ ሐሺም ቤተሰብ ነብይና መልእክተኛ መምጣቱ እንደ ሽንፈት ቆጥረውታል። ሁሉም ቤተሰብና ጎሳ ነብይ ከራሱ ወገን እንዲመጣ ይሻ ነበር። ከዕለታት አንድ ቀን ቢላል ኢብኑ ረባህ ረዲየላሁ ዐንሁ የኢማን ብርሃን ፈነጠቀበት። ምርጭልውን ዲፋ በማድረግ እንዳለበት ወሰንም። ወደ ረሱል ሰለላሁ ዐለይሂ ወሰለም በመሄድ ለኢስላም እጁን መስጠቱን ይፋ አደረገ። የቢላል መስለም በመካ ምድር ተሰማ። የበኒ ጀመህ መሪዎችም በቁጣ ተወጣጠሩ። በተለይ አሳዳሪው የኢስላም ጠላት ኡመያ ኢብን ኸለፍ ሀበሻዊ ባሪያ መስለሙ እንደ ታላቅ ነውርና ንቀት ቆጥረውታል። ከዚያም እንዲህ አለ፣ ይህ ኮብላላይ ባሪያ በመስለሙ ፀሐይ ተመልሳ የምትጠልቅ አይመስለኝም ሲል ቁጭቱን ገለጸ። ቢላል ረዲየላሁ ዐንሁ ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚኮራ አቋም ከመውሰዱ ወደ ኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆሩ ሳይሆን የሚከተለው የልብ ንጽህና ነው። ቢላል ረዲየላሁ ዐንሁ ግን ለኢስላም ብቻ ሳይሆን ለመላው የሰው ዘር የሚያኮራ አቋም ከመውሰዱ በኋላ አላለም። አላህ ሱብሓነሁ ወተዓላ የአንድ ሰው የቆዳ ቀለሙ መጥቆር ከፍተኛ የኢማን ደረጃ ከማግኘት የሚያግድ እንደማይሆን በቢላል ረዲየላሁ ዐንሁ ተምሳሌትነት አስተምሯል። ቢላል ለዘመኑ ሰዎችና ከእርሱ በኋላ ለመምጣት ትውልድ እንዲሁም እምነት ለሚያጋሩት ይሁን ለማያጋሩት ወገኖች ያስተማሩት ትምህርት ቢኖር የህሊና ነጻነትና ሉዓላዊነት ምድርን የሞላ ንዋይ ሆነም አሰቃቂ ቅጣት ሊበግረው እንደማይችል ነው። ቢላል ረዲየላሁ ዐንሁ እርቃኑን በትኩስና አሸዋማ መሬት ላይ እንዲተኛ ቋጥኝ ድንጋይ ደረቱ ላይ እንዲጫን ተደርጎ ግን እምነቱን ሊቀይር አልፈቀደም። በተከታታይና በተደጋጋሚ ኢሰብአዊነት ድርጊት ተፈጽሞበታል። የቁረይሽ ሽማምንት የአንድ ባሪያ ሊያ ሳምኑና ወደ ቀድሞ እምነቱ ሊመልሱት ባለመቻላቸው ቁጭትና ሀፍረት ስለተሰማቸው ክብራቸውን ለመጠበቅ ሲሉ ቢላል ቢያንስ ስለ አማልክቶቹ ጥቂት በጎ ነገር እንዲናገር ጠይቀውት አሻፈረኝ አለ። ሕይወትን ቀስቃይ ምናልባት ከሞት ለመዳን አማልክቶቻችሁ ከልብ እንኳን ባይሆን ማመስገን በቂ ነበር። ታላቁ ቢላል ረዲየላሁ ዐንሁ ግን ከስጋዊ መንፈሳዊ የበላይነትን በመምረጥ ለጠላቶቹ ጥያቄ ምላሽ ለመስጠት ፈቃደኛ አልሆነም። ይልቁንም በተደጋጋሚ አሃድ በማለት የመላእክቶችን አንድነት ያውጅ ነበረ። ላትና ዑዛ የተሰኙ ጣዖቶችን እንዲያወሳ ያለ መከታከት ይጠይቁታል። መልሱ ግን አሃድ ነበር። እኛ የምንለው ደግመህ በል በማለት ይገርፉታል። በምጻዊት ቃል እናንተ የምትሉትን ለመናገር ምላስ አይችልም ይላቸዋል። ላትና ዑዛ ጌታዎች ናቸው ካልክ አንተም እምነትህንም እንተዋችኋለን። በእርግጠኛ ራሳችን ስቃይ ተቀባዮች የሆንን ይመስል የአንተን ማሰቃየት ደክመናል።
ጽንቅላቱን በመነዕነቅ አሃድ የሚል ምላሽ ከመስጠት ባሻገር እጅ አልሰጥም ቢላል ረዲየላሁ አንሁ። ቁረይሾች ተስፋ አልቆረጡም። እናስቃየው፣ እሱ የኛ ወገን ነው፣ እናቱም የኛ አገልጋይ ነች። በመስለሙ የኛ የቁረይሽ መዛበቻ አያደርገንም። ቢላል ግን ለተልኳቸው አልተንበረከከም። አሃድ በማለት የአላህ አሃዳዊነትን ገልጿል። ቁረይሾች ቢላል ነፍሱን እስኪሲት ድረስ ደበደቡት። አቡበክር ረዲየላሁ አንሁ ቢላል ረዲየላሁ አንሁ ከሚሰቃይበት ቦታ ደረሱ። ደብዳቤዎቹንም ወቀሷቸው። አንድ ሰው አምላክ አላህ ነው በማለቱ ብቻ ልትገድሉት ትሻላችሁን? ከዚያም ኡመያ ኢብን ኸለፍ ቢላልን ከገዛህበት ዋጋ ጨምሬ ከፍልሃለሁ ልቀቀው አሉት። ኡመያ በቢላል ረዲየላሁ አንሁ ተስፋ ስለቆረጡ ከሚገድለው ገንዘብ ቢያገኝበት የተሻለ መሆኑን ተሰማ። በአቡበክር አስሲዲቅ ረዲየላሁ አንሁ ጥያቄ ከልብ ተደስቷል። አቡበክር ረዲየላሁ አንሁ ቢላል ከገዙ በኋላ ነፃነቱን አወጁለት። አቡበክር ሲዲቅ ረዲየላሁ አንሁ ቢላል ረዲየላሁ አንሁን ተንበርክከው ሊሄዱ ሲሉ ኡመያ እንዲህ በማለት ተሳለቀ። በላትና ኡዛ እምላለሁ በአንድ ወቅት ወርቅ ካልሆነ አልገዛህም ብትለኝ እንኳን እሸጥልህ ነበር። አቡበክርም ረዲየላሁ አንሁ በአላህ ስም እምላለሁ በመቶ ወቄት ወርቅ ካልሆነ አልሸጥልህም ብትለኝ ኑሮ የጠየከውን እከፍልህ ነበር አሉት። አቡበክር ቢላል ረዲየላሁ አንሁ ወደ መልእክተኛው በመውሰድ ነፃ መውጣቱን አበሰሩት። ትልቅ ደስታ ሆነ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ አዛን ማሰማት አስፈላጊ ሆኖ በተገኘበት ወቅት ይህ ተግባር እንዲፈጽም አንድ ሰው መምረጥ ግድ ሆነ። የዘር አድሎ የማያውቀው ኢስላም ቢላል ረዲየላሁ አንሁን በሙአዚንነት መረጠው። በሙስሊሞችና በቁረይሾች የነበረውን ቅራኔ ወደ ተቃራኒው ፍጥጫ ተቀየረ። የቁረይሽ ሰራዊት ወደ መዲና ተመሙ። በርካታ የቁረይሽ ሹማምንት በጦርነት ተሳታፊ ለመሆን በሙሉ ልብን ተነስተዋል። ቢላል ረዲየላሁ አንሁ ላይ ኢሰብአዊነት ድርጊት ሲፈጽም የነበረው ኡመያ ኢብን ኸለፍ ግን ከሀገሩ ለመውጣት ባለመፈለጉ ምክንያት ፈጥሮ ለመቅረት አስቦ ነበረ። ጓደኛውና በቢላል ረዲየላሁ አንሁ ላይ እኩይ ድርጊትን እንዲፈጽም ሲያበረታታው የነበረው ዑቅበት ኢብን አቢ ሙዓይዝ የኡመያ በጦርነት ላይ ተሳታፊ ያለመሆን ሰማ። ሴቶችን ጭስ የሚሞቁበትን ሸክላ በመውሰድም ወዳጆቹን በተሰበሰቡበት እንዲህ አለው፣ የአልይ አባት ሆይ የዚህ ሸክላ ጭስ ሙቅበት፣ አንተ ሴት ነህ አለው። ኡመያ የሀፍረት ማቅ መልበሱ ስለተሰማው አንተንም ሆይ ይዘህ የመጣኸውን ነገር ፈጣሪ አጥፋችሁ በማለት ብስጭት ገለጸ። በኋላ ወደ ጦር ሜዳ ለመዝመት ዝግጅት ጀመረ። ክስተቱ አስገራሚ ነው። ዑቅበተ ኢብን አቢ ሙዓይዝ በቢላል ረዲየላሁ አንሁና ወገን ዘመድ በሌላቸው ሙስሊሞች ላይ ጥቃት እንዲፈጽም የሚያበረታታ ሰው ነበር። ዛሬ ኡመያ ኢብን ኸለፍ ወደ በድር ጦርነት እንዲሄድ አስገድዶታል። ምናልባትም የሁለቱ የህይወት ፍጻሜ ቀርቦ ይሆናል። ውጊያ ተጀመረ። ሙስሊሞች አላሁ አክበር አሃድ ሲሉ ይሰማል። ኡመያ ይህ ቃል በሚገባ ያስታውሳል። ትናንት የቢላል ረዲየላሁ አንሁ የጣር ድምፅ ነበር። አሁን ደግሞ የአዲሱ ትውልድ መፈክር ሆኗል። ልቡ ተሸበረ። ሰይፍ ለሰይፍ ተፋተገ። አንገት ተቀላላ። ከዚህም ከዚያም የጣር ድምፅ ይሰማል። ጦርነቱ ሊገባደር ነው። የሙስሊሞች ኃይል ሚዛን ደፍቷል። ቁጥራቸው አነስተኛ ቢሆንም የአላህ ሱብሃነሁ ወተዓላ እርዳታ ግዙፍ የቁረይሽ ጦር ድል በመንሳት ላይ ናቸው። ብልጡ ኡመያ ኢብን ኸለፍ ነፍሱን ለማትረፍ በመፈለጉ አብዱራህማን ኢብን አውፍን ረዲየላሁ አንሁ በመባል ከሚታወቁ እውቁ ሰሃባ ዝና በመጠጋት እጁን ለመስጠትና ምርኮኛ ለመሆን እንደሚፈልግ ገለጸለት። አብዱራህማንም ረዲየላሁ አንሁ ጥያቄውን በመቀበል ምርኮኞች ወደ ተሰበሰቡበት ቦታ እየወሰደው ሳለ ቢላል ረዲየላሁ አንሁ ጋር ፊት ለፊት ተገናኙ።
በከፍተኛ ድምፅ የክህደት መሪ የሆነው ኡመያ ኢብኑ ኸለፍ እርሱ ነፃ ከወጣ እኔ ነፃ ልሁን በማለት ቁጭት አሰማ። ሰይፉን ወደሱ በማቅናትም አንገቱን በጥሶ ሊጥለው ሲዘጋጅ አብዱራህማን ኢብን አውፍ ረዲየላሁ አንሁ ቢላል ሆይ ይህ ሰው ምርኮኛዬ ነው አለው። ቢላልም ረዲየላሁ አንሁ ጦርነቱን አላቆመም። ፍልሚያውም ተጧጧፈ። በዚህ ሁኔታ ላይ እያለ ምርኮኛዬ ነው ትላለህ አለው። በመቀጠልም ከጥቂት ደቂቃዎች በፊት ሰይፍ በሙስሊሞች ደም የተዘፈቀውን ግለሰብ ምርኮኛዬ ነው ብለህ ልታድነው ትከጅላለህ አለው። ቢላል ረዲየላሁ አንሁ ወንድሙ አብዱራህማን ረዲየላሁ አንሁ ብቻውን ማሳመን እንደተሳነው በመገንዘቡ እናንተ የአላህ ዲን አገልጋዮች የአንሷሩላህ የክህደት መሪ የሆነውን ኡመያ ኢብኑ ኸለፍ እዚህ ይገኛል። ዛሬ ነፃ ከወጣ እኔ ነፃ እንዲወጣ አልሻም በማለት አስተጋባ። ሙስሊሞች ኡመያና አብሮት ከጦርነት የተሰለፈውን ልጁን ከበቧቸው። አብዱራህማን ረዲየላሁ አንሁ ቦታ ለቀቀ። ቢላል ረዲየላሁ አንሁ ኡመያን በተጣማ ሰይፍ ከተፈው። አሃድ የሚለውን በመፈከሩ አሰማ። በእርግጥ ቢላል አላህን የሚፈራና ሩህሩህ ሰው ነው። በኢስላም ላይ ከፍተኛ በደል የፈጸመውንና እርሱንም የሰብአዊነት ድርጊት የፈጸመበትን ኡመያ ኢብኑ ኸለፍ ግን ሊያዝንለት ይገባ ነበር በማለት እንዲፈርም ወቅቱ በኢስላም በኩፍር በህግ ክህደት መካከል ወሳኝ ግብግብ የተፈጠረበት በመሆኑ በክህደት አራማጆች ላይ አይቀጡ ቅጣት ማድረስ አስፈላጊ ነበር። ቢላል ረዲየላሁ አንሁ እዚህ አኳያ ነበር ኡመያ በወቅቱ ነፃ መውጣት የማይገባ መሆኑን የወሰነው። ቀናት ወልደው ዓመታት አለፉ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር እያሉ ድምጻቸውን በማሰማት 10,000 ሙስሊሞች መካን አጥለቀለቋት። ወደ ካዕባም አመሩ። ቀናትን ወልደው ዓመታት አልፈው ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ በድል ተመለሱ። አላሁ አክበር እያሉ ድምጻቸውን በማሰማት 10,000 ሙስሊሞች መካን አጥለቀለቋት። ወደ መካ ካዕባም አመሩ። ይህ ቦታ ሙሽሪኮች ለዓመታት የጣዖት እምነትን ሲያንጸባርቁ የነበረው ጣዖት ምስሎችን መናኸሪያ አድርገው ቆይተዋል። እውነት ፈካ፣ ሐሰት ተነነ። በዚያች ዕለት ላትና ዑዛ፣ ሁበል የተባሉ ጣዖት ቦታ አጡ። ሰዎች ለድንጋይና ለታቦት መገልገላቸውን አከተመ። ሰዎች ከእንግዲህ አንድና ሸሪክ የሌለውን አላህ ብቻ እንጂ ሌላ ኃይል እንደማይገዙ እውን ሆነ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ሲገቡ እንደ ማንኛውም መሪ ሆታና እልልታ አልነበረም። ይልቁንም አንገታቸውን ደፍተው በከፍተኛ አደብ ነበረ። ከጎናቸው ቢላል ረዲየላሁ አንሁ አለ። ከካዕባ ጣራ ላይ በመውጣት በከፍተኛ ድምፅ አዛን ጥሪ እንዲያሰማ አዘዙት። በታላቅ ቦታና አጋጣሚ ሀበሻው ቢላል ረዲየላሁ አንሁ አዛን አሰማ። በሺህ የሚቆጠሩ ሙስሊሞች እሱን በመከተል የአላህን መልእክተኛ ደጋግመው አሰሙ። በከፍተኛ አላህን የመፍራትና ደበብታ አጋሪዎችን የሚሰሙትና የሚያዩትን ማመን አልቻሉም። ሙሐመድ ዲያ ተከታይ ትናንት ከሀገሩ እንዳልተባረረ ዛሬ ሀገሪቱ ተቆጣጠረ። ሙሐመድ 10,000 አማኞችን ይዞ መምጣቱ እውነውን ከሀገር ያባረን ነው የተጋደልነው ተወዳጁ ቤተሰቦችና ወገኖችን የገደልንበት ሙሐመድ እውን በድል መጣ። የፈጸምነውን ግን በመርሳት ሙሐመድ ሂዱ ነፃ ናችሁ ብሎ ማሰናበቱ እውነውንም ከላይ ረሱል ሰለላሁ ዐለይሂ ወሰለም ያላልንበት ምክንያት የሙሽሪኮች ንግግር ስለሆነና ይህ ንግግር ስለማይጠቀሙት ታላቅ ላለማዛባት ነው። 3 ሰዎችን ግን ከካዕባ አካባቢ ተቀምጠዋል። የቁረይሽ መኳንንት ናቸው። ቢላል ረዲየላሁ አንሁ ጣዖታቸውን በእግሩ እየሰባበረ አዛን ሲያደርግ ሰምተዋል። አቡ ሱፊያን ኢብኑ ሐርብ፣ አተታ ኢብን ኡሰይድና ሐሪስ ኢብን ሐሺም አተታ አይኑል በቢላል ላይ ጣል በማድረግ ኡሰይድን የአላህ መልካም ውሎለታል፣
ይህ የሚጠላውን ነገር ሳይሰማ ሞተ አለ። ሐሪስ ደግሞ በአላህ ስም እምላለሁ መሐመድ ለዚህ ደረጃ የተገባ ነው የሚል እምነት ቢኖረኝም እከተለው ነበር ሲል በጥቂት ቀድሟቸው ኢስላምን የተቀበለው አቡ ሱፊያን ግን እኔ አንድም ነገር ለመናገር አልሻም፣ ብናገር እንኳን ይህ ጠጠር ሳይቀር የተናገርኩትን ለሙሐመድ ሰለላሁ ዐለይሂ ወሰለም ያደርሳል በማለት ስጋቱን ገለጸ። ረሱል ሰለላሁ ዐለይሂ ወሰለም ወደ ካባ በተጠጉበት ወቅት ተመለከቷቸው። በድል ደስታ የተሞሉ አይኖችን ገረፍ ካደረጓቸው በኋላ ረሱል ሰለላሁ ዐለይሂ ወሰለም ወደ ካዕባ በተጠጉበት ወቅት ተመለከቷቸው። በደስታ ተሞልቶ አይኖቻቸውን ገረፍ ካደረጓቸው በኋላ ስትነጋገሩ የነበራችሁን ነገር አውቀዋለሁ በማለት እያንዳንዳቸው የሚሰነዝሩትን ትችት የነገሯቸው። ሐዲስና አትታብ ድምጻቸውን ከፍ በማድረግ አንተ የአላህ መልእክተኛ ነህ በማለት መስለማቸውን አሳወቁ። አንድም ሰው ያልሰማው በመሆኑ ሶስተኛ ወገን ያልነውን ነገረህ ለማለት አንደፍርም አሉ። ስለ ቢላል ረዲየላሁ አንሁ ያላቸውን አመለካከት ቀየሩ። ረሱል ሰለላሁ ዐለይሂ ወሰለም መካ እንደገቡ የተናገሩትን አዋጅ ተግባራዊ በማድረግ እንዳለባቸው አመኑ። ታላቅ ነብይ ሰለላሁ ዐለይሂ ወሰለም መካ ከገቡ በኋላ ይህ ታሪካዊ ንግግር አድርገዋል። ህዝበ ቁረይሽ ሆይ አላህ ከእናንተ የጃሂልያ ደካማ አመለካከት እና በአባት በቅድመ አያት መኩራራትን አስወግዷል። ሰዎች ሁሉ የመነጩት ከአደም ነው፣ አደም ደግሞ የተነሳው ከአፈር ነው። ቢላል ረዲየላሁ አንሁ ከረሱል ሰለላሁ ዐለይሂ ወሰለም ጎን ሳይጠጉ ኑሮውን መግፋት ቀጠለ። እርሳቸው በተገኙበት ዘመቻ ሁሉ ዘምቷል። ለሰላት አዛን ያደርጋል። ከጨለማ ወደ ብርሃን፣ ከባርነት ወደ ነጻነት ያወጣውን ታላቅ ዲን አርማ ያስተጋባል። ቢላል ረዲየላሁ አንሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያለው ቀረቤታ ከጊዜ ወደ ጊዜ እያደገ መምጣቱን መልእክተኛው ሰለላሁ ዐለይሂ ወሰለም የጀነት ሰው እያሉ ያሞካሹት ነበር። እርሱ ግን ትናንት ባሪያ የነበረው ሀበሻ መሆኑን ብቻ ነበር የሚያወሳው። ከዕለታት አንድ ቀን ለራሱና ለወንድሙ ሚስት የማጨት ወደ አባታቸው ዝና ሄደ። እንዲህም አላቸው፣ እኔ ቢላል እባላለሁ፣ ይህ ደግሞ ወንድሜ ነው። ሀበሻዊ ባሪያዎች ነን። በተሳሳተ እምነት ላይ ነበር። አላህ መራን፣ ነፃ ወጣን። ልጃችሁን ከዳራችሁልን አልሐምዱሊላህ እንላለን፣ ከከላችሁልን ደግሞ አላሁ አክበር እንላለን። ረሱል ሰለላሁ ዐለይሂ ወሰለም ወደ አኼራ ከተሻገሩ በኋላ የሙስሊሞች የበላይ ኸሊፋ ሆነው የተሸሙት አቡበክር አስዲቅ ረዲየላሁ አንሁ ነበሩ። ቢላል ረዲየላሁ አንሁ ወደ ኸሊፋው በመሄድ እንዲህ አላቸው፣ አንተ የረሱል ሰለላሁ ዐለይሂ ወሰለም ምትክ ኸሊፋ ሆይ እኔ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለአንድ ዓመት ብልጫ ያለው ስራ በአላህ መንገድ ጂሃድ ማድረግ ነው ሲሉ ሰምቻለሁ። አቡበክር ረዲየላሁ አንሁም ቢላል ለመሆን የፈለከው ነገር ምንድን ነው አሉት። ቢላልም ረዲየላሁ አንሁ እስክሞት ድረስ በፊሰቢልላህ ላይ ለመሳተፍ እሻለሁ አለው። አቡበክርም ረዲየላሁ አንሁ ማን አዛን ያደርግልናል አሉት። ቢላልም እኔ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ለማንም አዛን አላደርግም አለ፣ አይኖቹ እያነቡ። አቡበክር ረዲየላሁ አንሁም ቢላል ሆይ እባክህ ከእኛ ጋር ቀርተህ አዛን አድራጊዎች ሁን አሉት። ቢላል ረዲየላሁ አንሁም ግን ቁርጥ ያለ አቋሙን አሳወቀ። ከባርነት ያወጣኸኝ ለአንተ አገልጋይ እንዲሆን ከሆነ ያሻህን መፈጸም ትችላለህ። ነፃ ያወጣኸኝ ለአላህ ከሆነ ለእርሱ ተወኝ። አቡበክርም ረዲየላሁ አንሁ ቢላል ሆይ እኔ ነፃ ያወጣሁ ለአላህ ስል ነው አሉ። ከዚያ በኋላ ስላለው የቢላል ረዲየላሁ አንሁ ታሪክ መጽሐፍትን የተለያዩ አቋም ይዘዋል። ከፊሎቹ የአቡበክር ረዲየላሁ አንሁ ተጽዕኖ በመቀበል እሳቸው እስካሉ ድረስ በመዲና ቆይተው ከዚያም ወደ ሻም ሄደው ሲሉ፣ ከፊሎች ከመጀመሪያ ወደ ሻም በመሄድ ባሰበው መስክ በየጊዜው ጂሃድን በመገኘት ህይወቱን አሳልፈዋል ይላሉ። ያም ሆነ ይህ ግን ቢላል የመጨረሻ ህይወቱ እንደ ጅማሬው ሁሉ በጂሃድ ለማሳለፍ ችሏል። አዛን ዳግም ለመድረስ ግን አቅም አልነበረውም።
አሽሀዱ አነ ሙሐመደን ረሱሉላህ የሚለው ሀረግ ጮሆ ለማሰማት ሳግ ይይዘዋል፣ እንባ ያሸንፈዋል። የረሱል ሰለላሁ ዐለይሂ ወሰለም ትዝታ በአእምሮ ይቀረጻል፣ ትንፋሽ ያጥረዋል። በመጨረሻ አዛን ያደረገው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለጉብኝነት ሻም በገቡበት ወቅት ነበር። የሻም ሰዎች ቢላል አንድ ወቅት ሰላት እንኳን አዛን ያሰማቸው ዘና ዑመር ረዲየላሁ ዐንሁ ግፊት እንዲያደርጉ ጠየቁ። ቢላል ረዲየላሁ ዐንሁም ተስማማ፣ አዛን አሰማ። እርሱና በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰሃቦች በእንባ ተራጩ። በተለይ ዑመር ረዲየላሁ ዐንሁ እንባቸው ለረጅም ጊዜ መግታት አልቻሉም። ቢላል ረዲየላሁ ዐንሁ በጂሃድ ፊ ሰቢልላህ ላይ እያለ ከዚህ ዓለም በሞት ተለየ። በሻም ተፈጸመ። ውድና የተከበራችሁ የዚህ ቻናል ቤተሰቦች የዛሬው ታሪክ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።